በልብሽ ያሰብሽውን ነገር በሙሉ እሱ ከፊት ሆኖ ያሳካልሽ። ደረጃ ደርሰሽ ለማየት ያብቃኝ። እኔንም እድሜና ጤና ሰጥቶኝ ጌታ ሆይ የምወደውን ታውቃለህና ጠብቅልኝ፣ የምፈራውን ታውቃለህና አርቅልኝ፣ የምመኘውን ታውቃለህና አሳካልኝ። አንተ ነህ የኔ ስኬት። ቤተሰቦቼ ወዳጆቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ተጠፋፋን አይደለ? እንዴት ከረማችሁልኝ? ሁሉ ሰላም? ቤተሰብ ሁሉም ሀገር አካባቢው ሁሉ ሰላም ነው አይደል? እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። በቃ በዚች 10 ምናምን ቀን ውስጥ እንግዲህ ሳንገናኝ ቆየን። እግዚአብሔር ይመስገን መልካም ቸር ነገር ነው የሚያሰማን አይደለም መድኃኒዓለም። እንግዲህ ባለፈው ብዙ ነገር ነግሬያችኋለሁ። የቤተሰብ ጉዳይ፣ የሥራ ጉዳይ ብዙ በቃ ቢዚ ያረጋት ሴት ነኝ። ግን እግዚአብሔር ይመስገን ለበጎ ነው ብጠፋም ምንም ብልምና ሰሞኑን እስቲ እግዚአብሔር ያደረገልኝን ለቤተሰብ የሚያደርገውን በዛው እንግዲህ ህማማት ወቅት አይደለም በቃ እግዚአብሔርን የምናመሰግንበት ይችላልማ ቪዲዮ ለቤተሰቦቼ ሳልነግራቸው የናፈቁኝ ቤተሰቦቼ በዛውም ሰላም መባባያ ይሆነናል ብዬ አዘጋጅቻለሁ። እንግዲህ የምንወዳቸውን ሰዎች አሁን እዚህ ጋር እናቴንም ምርቃት እየወሰድኩ ነበር። ወደ በኋላ አሰማችኋለሁ ምን እንደተመኘችልኝ። እንደገና ደግሞ ሰሞኑን እህቴንም ቤቢሲት ሳደርግ ነበር እንደተለመደው ታውቃላችሁ ሶሻል ወርኬ እና በጣም የገረመኝ ነገር ያው አንዳንዴ ይገጣጥምብኛል ልላችሁ ነበር ሌላም ጊዜና በፍለፊት በር ሳንኳኳ ከጀርባ ነኝ ያለችኝና በጀርባ በኩል ገብቼ ከእህቴ ልጆች ጋር ስጫወት ነው እዚህ ጋር የምታዩኝና አንዳንዴ ያሰብነው መግቢያ በር አለ አይደለም ሁሌም የለመድንበት ግን አንዳንዴ ደግሞ በሌላም በኩል አድርጎ ያስገባናልና ሁሉን ነገር በምሳሌ አየዋለሁ ብዙ ጊዜና ያ ነገር የሆነ ነገር እንግዲህ ሰሞኑን የተደረገልኝን ነገር አስታወሰኝ። መድኃኒዓለም አምላኬን እንግዲህ ሁሌም እንደምጠራው እንደምወደው እንደማከብረው ሁሌም በሱ ስራ እንደምደነቅ ነግራችኋለሁ። ባለፈው ለአንድ እህቴ በተለይ የልደት ቀሚሴን አልፈልግም ለአንድ ሰው እስቲ ድንገት ቤቷ ልግባ ብዬ ነግሬያችሁ ነበርና ብዙዎቻችሁ ሜሴጅ ልካችሁልኝ ለእንደዚህ እህቴ ቢሆን እንደዚህ ናት ምን ብላችሁ ብዙ አይነት ታሪክ ልካችሁልኝ ነበር። ያንድ እህቴ ግን ልቤን ነካው በጣም አዘንኩኝ። ብቻዋን እንግዲህ የልጇ አባት አብሮ እንዳልሆነ ግን ብቻዋን ሪስፖንሲቢሊቲውን እየተወጣች በምንድነው መስሪያ ቤት ውስጥ በተላላኪነት እንደገና ደግሞ ዊኬንድ ላይ ደግሞ ልብስ አጠባ ምናምን እያደረገች ትኖራለች ብላኝ በቃ እንደነዚህ አይነት እናቶች ሳይ እንዴት ደስ እንደሚለኝ ታውቃላችሁ አይደል? ብርትት ብለው ለልጆቻቸው ምሳሌ ሆነው ጊቭ አፕ በማድረግ ሳይሆን በችግር ውስጥም መንገድን እየቀደዱ የሚያስተምሩ ልጆቻቸውን እናቶች ሳይ በቃ በጣም ነው ደስ የሚለኝና በዚሁም ምክንያት እንግዲህ መድኃኒዓለም አንድ ሰው ቤት አስገባኝ እላችኋለሁና በጣም ደስ ብሎኝ እግዚአብሔር ይመስገን ብዬ እኔ በቀናነት ነው ያደረኩት። በኋላ ምን እንዳደረገልኝ ነግራችኋለሁ። ቃል ቴንክ ዩ በጣም ነው ማመሰግን አለው። እግዚአብሔር ይመስገን የኔ እናት እኔ ደህና ነኝ። በጣም ደስ ብሎኛል ስላገናኘችን ቃል። ያው ብዙ መልካም እህቶች አብረውኛሉና እንዳንቺ አይነት ደግሞ ጠንካራ ሴት ሲያገናኙኝ ደስ አለኝና ከብዙዎቹ ያንቺ ደግሞ ልቤን ነካው። ትልቅ ነገር ሆኖ አይደለም እኔ እንደዚህ አይነት ነገር ላይ ብዙ አልሳተፍም። በተለይ ሰው እንዲያያርግ አላረግም ግን እንደው በኔ ምክንያት ደግሞ ሌላ ሰው የሚያግዝሽ ሰው ካገኘሽ ብዬ ነው እዚህ ጋር ማቀርብሽ። እሺ ራሱ እንደዚህ ስትለይኩ በጣም ደስ አለኝ። እኔ እንጃ እንዴት ምን እንደምልሽ ራሱ አላቅም። ቃል የኔ ራስ ማሰብሽ ራሱ ለኔ ተአምር ነው የሆነብኝ ታውቂያለሽ። የኔ አይደለም እኔ አይደለም ያሰብኩት እውነት ለመናገር እግዚአብሔርን ድንገት ነው የመጣው። ዋናው አንቺ ነሽ። አንቺ ባታስቢው እኔ ገበያነሽ ተገኘ ይባላልው። ስንት አመቷ ነው? አሁን ወደ 7 እየገባች ነው። 7 አመቷ ነው። እሰይ አድጋልሻለች እግዚአብሔር ይመስገን።
ይመስገን። በእግዚአብሔር ተአምር እያደገች ነው። አዎ አይዞሽ፣ ብቻሽን እየሰራሽ ልጅሽን እንደምታስተዳድሪም ቃል ነግራኛለች። ምንድነው አሁን የምትሰሪው ስራ? በኤጀንሲ ተላላኪነት ነው የምሰራው። ከዛም በተረፈ ደግሞ ያው ቅዳሜና እሑድ ልብስ ምናምን እያጠብኩኝ እሰራለሁ። ምንድነው አሁን ከዚህ በኋላ ብትሰሪ ደስ የሚልሽን ነገር ንገሪኝ። እንደው ይሄንን ባደርግ ልጄን በደንብ ላሳድጋት እችላለሁ ብለሽ ንገሪኝ። ማለት በቃ የራሴ የምንቀሳቀስበት ነገር ተንቀሳቀሽ እየሰራው ማሳደግበት ነገር ቢኖር ደስ ይለኛል። እንቀሳቀስ ንግድ ነገር ምናገርበት የሆነ ትንሽ ነገር ሻይ ቡና ነገር የምሰራበት ነገር ቢኖር ደስ ይለኛል። ሰርቼ ማሳደግበት ፈጣሪ እንዴንም ማመሰግነው እንደዚህ የሚያስብ ሰው አደስ በበቃ ማሰብ ራሱ ለኔ ትልቅ ነገር ነው እውነት። አረ ምንም አይደለም። ከዚህ በላይ ችዬ እኔ ብዙ እህቶቼን ብረዳ ደስ ይለኛል። ግን ያው እኔም ራሴ ብዙ ነገር ያለብኝ ሰው ነኝ። ግን እግዚአብሔር ደግሞ ሁሌም ልባችን ቅን ሆኖ ካለን ነገር ስንሰጥ ደስ ይለዋልና እሱን በማለት ነው። እና በርቺ፣ እግዚአብሔር ጤና ይስጥሽ። ይለወጣል። ይሄ እንደዚህ ሆኖ አይቀርም፣ ይለወጣል። ልጅሽም ታድጋለች፣ ታኮራሻለች። እሺ፣ እግዚአብሔር ካንቺ ጋር ነው። እሺ አካውንትሽን ላኪልኝ። ነገር ግን በክርስቶስ ሁሉ ጊዜ በድል አድራጊነት እያዞረ ለሚመራን የእውቀቱንም መዓዛ በእኛ አማካይነት በየስፍራው ለሚገልጥ አምላክ ምስጋና ይሁን። እኛኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንም። ነገር ግን ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን። በቀደም ለእህቴ ምን አልኳት? እኔ አሁንስ መድኃኒዓለምን ከፈለግሽው እኔ ቤት አለ ብዬ ነገርኳት። ይሄን ያልኩበት ምክንያት አለኝ። አንዳንዴ በቃ ድሮ የሆነ ነገር አስባችሁ ለምን አይሆንም ለምን እንደዚህ አይደረግም ምናምን በቃ ነገሮች ቁልፍልፍ ሲሉ የሆነ የታሰረ ነገር ሲኖርባችሁ ግራ ይገባችኋል አይደለ? አሁን እግዚአብሔርን ነው የምላችሁ። በቃ ያሰብኩትን ነገር እዛው ሲመልስልኝ እዛው ሲያደርግልኝ በትንሽ ነገር ሲያስደንቀኝ አያለሁና ግርም ብሎኝ እና እንግዲህ ገበያንሽን ካናገርኳት ከትንሽ ቀናት በኋላ አንድ ነገር በጣም ጊቭ አፕ ያረኩበት ነገር ነበረ። ኦልሞስት አመት ያህል በቃ ስርስር ብሎ በቃ ይሄ ነገር ምንም ነገር የለውም ዋጋ የለውም ማለት ነው ብዬ በቃ ትውት ያደረኩት አለ አይደለም ለእግዚአብሔር ትውት አድርጋችሁ እንትን የምትሉት እና የሆነ ቀን ላይ በቃ በጣም ድክም ብሎኝ እንደውም ረስቻለሁና ድክም ብሎኝ ተኛሁና ከሷ በኋላ ነው ይሄንን ምነግራችሁ እና የመድኃኒዓለም ቀን ነው እንደውም እናቴም ዛሬ መድኃኒዓለም ነው ስትለኛው መድኃኒዓለም ለኛ ማለት እኔ ከእሱ ብዙ ነገር ካረገልኝ በኋላ ሁሌም የመድኃኒዓለም ቀን ብያልኩ ነው እንትን እምለውና ኤኒዌይስ ፈጣሪ አስገረመኝ እላችኋለሁ። እግዚአብሔር ስንት አመት ብሎክ የሆነ ነገር ስንት አመት እንትን ያለን ነገር ፈቶ አሳየኝና እኔ በበር ስጠብቀው ፈጣሪ ለካ እሱ ልቤን አይቶ በጣም ነው የገረመኝና ያ ነገር ተፈታታ የተሳሰረው ነገር ሁሉ ተፈታታ። አይዊሽ ሁሉን ነገርን ሚዲያ ላይ እንደዚህ ዝርዝር አድርጌ ባወራው ሁሌም የምናገረው ነገር በተለይ የምንወደውን ነገር ለእግዚአብሔር ነው አሳልፈን የምንሰጠው አይደለም። ግን ሁሉ ነገር ለሳይወራም ግን የእግዚአብሔርን ደሞ ምስክርነት እንዲወስድብኝ አልፈልግምና እውነት ነው መላችሁ ሰሞኑን ከደስታዬ ብዛት የደስታ እንባሳ ነባ ነበርና እግዚአብሔር በማላቃት ሴት ልቤ ውስጥ አርፎ በየዋህነት ዝም ብዬ ምንም ምላሽ ሳልጠብቅ ላደረኩት ነገር እግዚአብሔር ደግሞ የታሰረውን ነገሬን በጎን አድርጎ ፈታልኝና I'm so happy በጣም ደስ ብሎኛል። እንግዲህ ብዙዎቻችሁ ነግሬያችኋለሁ የሥራ ፕሮሰስ ላይም ነኝ ያለሁት እንደውም ብዙዎቻችሁ እየጠየቃችሁኝ ነበር ምንድነው የተንቀሳቀሽ ያለሽው ምናምን ያላችሁኝ ነበር። እንደውም ዛሬ ያሸልማል እስቲ ንገሩኝ ምንድነው ምን ልትሰሪ ነው ብላችሁ ምን ትገምታላችሁ? እየተዘጋጀው ነውና ለስራ የሚሆነኝ ዕቃዎችን እየገዛዛው ያየው ነው ከህቴ ጋር እዚህ ጋር የምታዩኝ
እና እዚህ ሀገር ደግሞ ደስ የሚለው አሁንኛ ሴቶች እንዲህ ሲሆኑ ደስ ይለኛል እምላችሁ ነገር በጣም ለሀገሬም ደግሞ የምመኘው ነገር አለ አንዳንዴ እንደው እንትኑ ኃይሉ ቢኖረኝ ወይ ደግሞ ፖዚሽኑ ቢኖረኝ ብዬ ከምመኘው ነገር ለሴቶች ለየት ያለ ነገር በተለይ እንደዚህ ብቻቸውን ለሚለፉ ለሚደክሙ ታታሪ ለሆኑ ሴቶች በቢዝነስም በምንም ሰፖርት የሚያደርግ ሲስተም ቢኖረን በጣም ትልቅ ቦታ ይደርሳሉ ብዬ አስባለሁ በተለይ ሴቶች ኦፖርቹኒቲ ቢከፈትላቸው በጣም ትልቅ ነገር ነው ባንኮች ለሴቶች የተለየ ነገር ቢሰጡ አሁን እዚህ ሀገር ቢዝነስ ስትከፍቱ አሁን እኔ መጀመሪያ ቢዝነሴን ያኔ ጃንዋሪ ላይ ነው እንትን ያልኩት አይደለም እና ኢቭን እቃ ምን ስትገዙ እዚህ የቢዝነስ ራሱ ካርድ ይኖራችኋል ክሬዲት ካርድ ምንምና ወጫችሁን ሁሉ በአመት መጨረሻ ላይ እንትን ማለት የምትችሉት ነገር አለ እንደገና ውመን ሴቶች እንትን ያሉትን ቢዝነሶች ሰፖርት ያደርጋል የተለያዩ እንትኖች አሉ እድሎች አሉ ምናምንና በጣም ትልቅ ነገር ነው እና ሁሌም እንደምላችሁ ደግሞ ስራዬም ለመስራት የምፈልገው በእኛው ኮሚኒቲ ውስጥ ያለ ነገር ነው I can't wait to share with you በጣም ብዙ የለፋንበት ነው ከአመት በላይ እየተለፋበት ያለ ነገር ነው አሁን ግን ወደ መጠናቀቁ እየደረሰ ነው እንግዲህ ከብዙዎቻችሁ ጋር እዚች ጋር እንግዲህ ቁጭ ብላችሁ የምንገናኝበት ጊዜ ይሆናል ብዬ አምናለሁኝ ግን ሁሌም የምመኘው ነገር በቃ እዚህም ውጪም ሳይ እንደነዚህ ኦፖርቹኒቲዎችን ምን ሳይ ምን አለበት ሀገሬ እንደዚህ አይነት ነገር ቢኖር ምን አለበት በተለይ ለሴቶች እንደዚህ አይነት ኦፖርቹኒቲ ቢደረግ ይያልኩኝ ሁሌም መኛለሁና እንዳልኳችሁ ከራሳችን ከኪሳችን እንትን ምንለው ነገር አይኖርም ላይክ በጣም ሰፖርትድ የሆነ ኤንቫይሮንመንት ነው በቀላሉ ነው አንድ ቀን ያኔ ያሳይቻችኋለሁ ክሊክ አድርጌ ነው አንድ ውሳኔ የናንተ ውሳኔ ብቻ ነው የሚጠበቀው የናንተ በቃ ሞራላችሁን አሰባስባችሁ መጀመር ብቻ ነው የሚጠበቀውና ብዙ ሰፖርት አለ ግን ሁሌም ደግሞ እንደምላችሁ ከላይ ስንጠብቅ ወይ ከስልጣን ካለ ወይ ደግሞ ከሆኑ ድርጅቶች ስንጠብቅ እኛስ ምን ያደረግን ነው እኛ ለኮሚኒቲያችን ምን ያደረግን ነው ብለን ራሳችንን መጠየቅ አለብን ብዬ አምናለሁና እኔ በመችላት አሁን ቀደም ያሳየኋችሁ እስቲ እናንተም ደግሞ ይሄን አይታችሁ ሰፖርት እንድታደርጓት በዛውም ካጠገባችሁ ደግሞ እንዲሁ እንደዚህ አይነት ሴቶችን አታበረታቱም ማለት አይደለም በተለይ እኔን የምትመለከቱኝ እህቶቼ እኔን ራሱ ሰፖርት የምታደርጉኝ በፍቅር ቃላቶቻችሁ በርቺ እግዚአብሔር ካንቺ ጋር ነው ያላችሁ የምታበረቱኝ እህቶቼ ናችሁ ነገር ግን የኮሚኒቲ ነገራችንን መጨመር አለብን በተለይ ይሄ ትልልቅ ያሉ ኦሬዲ አኮምፕሊሽድ የሆኑትን ብቻ ሳይሆን ሁሉንም ሁላቀፍ የሆነ ገና የሚፍጨረጨሩት እህቶቻችንን እነሱንም ሰፖርት ማድረግ እንደገና ደግሞ በቃ እርስ በርስ ኢንፎርሜሽኖችን በመነጋገር ሰፖርት መደራረግ አለብን ብዬ አምናለሁና በጎነት ለራስ ነው እኔ ምንም ነገር ሪተርንስ አልፈልግ እንደሆነ ባልቀርጸው ይቆጨኝ ነበር ያያችሁት ቶቼ አይታችሁታል አይደለም እኔ ምንም አይነት ነገር ሳልፈልግ ነው ይሄንን ያደረኩት ልቤ ውስጥ እግዚአብሔር ስላረገው ብቻ በየዋህነት አደረኩት ነገር ግን ስንት ጊዜ በቃ ስርስር ብሎ ይሄ ነገር በቃ ምናም ብዬ ወደ ፕላን ቢ ሁሉ የገባውበት ነገር ነው እግዚአብሔር በአንድ ቀን ውስጥ ሰርፕራይዝ አድርጎ ያሳካልኝና እስቲ ሞክሩኝ ይላል አይደል መድኃኒዓለም ሞክሩኝ ይላልና እስቲ በጎ ነገር አድርገን እስቲ I don't know የተሳሰረ ነገር ካላችሁ እስቲ ሞክሩት ከራሳችን ያለፈ ይሄ ሁላችንም የሆነ ችግር አለብን አይደለም የሆነ ነገር አለብን በልባችን የሚያሳስበን አሁን ቀደም መጀመሪያ ላይ ያስገባው ድምጽ አለ ለምንወደው ሰው እንጸልያለን ከዛ ደግሞ ለምንፈራው ነገር እንዲያርቅልን እንላለን መጨረሻ ላይ ደግሞ ምኞታችንን እንዲያሳካልን ለምናለን አይደል ግን ከኔ ከሚለው ነገር ወጣ ብለን ደግሞ እንደዛው የራሳችንም ችግር ይያለ በትንሹም ደግሞ ሰዎችን የሚያስታውስ ነገር ቀደም አሁን እሷ ስትል የሰማችሁት
የሚያስበኝ ሰው መኖሩ ራሱ ደስ አለኝ አለችኝና ያገናኘችኝ ልጅ ሞክሼ ናት ቃል ትባላለችና ቃልዬስ ብዙ ሰው እዛ መስሪያ ቤት ያለ ሰው ለበዓል ተብሎ የሆነ ነገር ፓኬጅ ተሰጥቶት ነበር እሷ ግን ቋሚ ስላልሆነች አላገኘችም ነበርና በትክክለኛው ሰዓት ነው የደረሽላት አለችኝና በቃ እንደዚህ በትክክለኛው ሰዓት ሰው ጋር እንድትደርሱ ያደርጋችሁ ልባችሁ አንዳንዴ ሲያናግራችሁ ከፈጣሪም እንደሆነ እመኑት ይሄ የሩቅ ታሪክ አይደለም እንግዲህ በቪዲዮ ውስጥ ያያችሁትን ነገር ነው ማሳያችሁ እግዚአብሔር ያረጋልኝ ቀላል ነገር እንዳይመስላችሁ ትልቅ ነገርን የሰበረልኝና ሁሌም እላችኋለሁ ሰዎች ስግት ብለው በቃ ሰዎች በሚፈሩበት ጊዜ እግዚአብሔርን ከተጠጋችሁ መቼም አታፍሩም ሰው በሚሸበርበት ጊዜ ልባችሁ እንድንድን አድርጎ ያኖራችኋልና ሁለተኛውን በር ሌላውን አቋራጭ በርን አየሁት እኔ በሌላ በኩል በዋናው በኩል ከፍቶ መድኃኒዓለም ይገባል ስል ይሄው ለሰው እንትን ስል በንጹህ ልብ ሳደርግ እግዚአብሔር በሌላ በኩል ገብቶ ቤቴን ባረከውላችኋለሁና እስቲ ሞክሩት ይሄንን ነገር እስቲ ዛሬ በዚህ ህማማት ጊዜ እቺን እንደው መታበረታ ሜሴጅ ላድርግላችሁ ብዬ ነው በዓሉም እቺም ወቅት በሰላም እንድታልፍ በጸሎት ተጣሪያችንን ያሰብን በጎ ነገር ያደረገን የሚለያየንን ነገር ሳይሆን አንድ የሚያደርገንን ፍቅርን የሱን መልካምነት የሱን ፍቅር ያያየን እርስ በርስ በፍቅር ምናሳልፍበት ያርግልን እና ያንዌት እናቴም በመራቃት አንበሽብሻኛለች ነው ብላችሁ አሰማችኋለሁ እና እሷንም ካልመጣሽ ያልኳት ነው እንግዲህ ወደ ፍጻሜው እየደረሰ ነው እግዚአብሔር ከፈቀደ እሷም ትመጣለች በጣም ደስ ብሎኛል ቤተሰቦቼ ፏፏ ብላችኋል ሞቅ ብሏል ወይ የበዓል ድባብ ይሄ ሁለተኛ ዙር ሆኖ እንዴት በጣም ክርስቲያን መልስ ከቤተ ክርስቲያን መልስ ቤት አፈላ አሁን ደግሞ ሲምሸልም ብለን ውጭ በረንዳ ላይ ወንደ ቢሮ ቃ ያልሽኝን ማለት እያየው ነበረ ሰሞኑን እየመራረጥኩ ነበረ አሁን አይ ለማዘዝ ሄደን ነበረ ገና ምርጫ በዛብኝ እስቲ ቆይ አሳይሻለሁ አይና አዋጅ ሆነብኝ በጣም የሚያማምሩ በቃ ቆንጆ ናቸው ዋጋቸውም አሪፍ ነው ላይ ካልወሰንሽ በቃ ብዙ ካየሽ ብዙ ነው እንትን የሚለው አይ በቃ እንደው ፍልስስ የሚያደርግሽን ግዣ ምን አስጨነቀሽ አዎ ውስጥ የማይቆረቆረው ነገር እንዳትቀበይበት የሚመች ዝንጥ ያለ ነገር ሰሞኑን እንደሆነም ለምርቃት አትመጭም ምንድነው ያለን ነበር ባለፈው ነው ወይዘሮ ጅጋየው ይምጡ አንቺ ላኪልኝ እንጂ ምን አባቱ ለምን ተከፈተ በር ከፍቶ ነው አድርም ወይኔ ጥለሻቸው ልትመጪ በቃ ጨራርሰን ብቅት ያለሽ ብቻ የበረታን ነው በልብሽ ያሰብሽውን ነገር በሙሉ እሱ ከፊት ሆኖ ያሳካልሽ አሜን ያድርግልን አምላክ ለሁላችን ደረጃ ደርሰሽ ለማየት ያብቃኝ እኔንም እድሜና ጤና ሰጥቶኝ ልጆችሽን የመብላት እድሉን ይስጥሽ እንደኔ በቃ ልክ እንደኔ አሜን ያርግልን ለሁላችንም ደስ ይላል ብቻ ደስታችንን ደግሞ አብረን ደግሞ እስከምንካፈል እግዚአብሔር በሰላም ዛም ያድርሰን እና እንግዲህ ውድ ቤተሰቦቼ ስለተገናኘን ደስ ብሎኛል ኮሜንት ላይ አስቀምጡልኝ ባሁኑ የበዓል ሽልማቴ ደግሞ እስቲ ገስ አድርጉና ትንሽ ክሎዝ የሆነ ሰው በሚስጥር ሽልማቱን ሰጣለው ከተናገርኩ ደግሞ ያ መልሱ ይታወቅብኛል ኤኒዌይስ ግን መልካም የጾም ወቅትም መልካም የበዓል ወቅት ይሁንላችሁ በጣም ወዳችኋለሁ መልካሙን ሁሉ እንደሁሌው መኝላችኋለሁ ደህና ሁኑልኝ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ ቻው ወዳጆቼ